ሰላም ጤና ይስጥልኝ ውድ የመስታወት ሚዲያ ተከታታዮቻችን ከሁሉ አስቀድመን ሰላምታችን በያላችሁበት ይድረሳችሁ እንላለን። የምንለቃቸው ዕለታዊ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ድጋፋችሁ ያበረታናልና ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ታስቀምጡልን ዘንድ በአክብሮት እንጠይቃለን። ወደ መረጃችን ስናመራ የቀድሞ አትሌት ገለቴ ቡርቃ ባለቤቷ ሙሉ ሀብትና ንብረቷ እንደዘረፋት ገልጻ መንግስት እንዲደርስላት የእርዳታ ጥሪ ማቅረቧ ይታወሳል። አትሌት ገለቴ ቡርቃ በሩጫ ህይወቷ ያፈራችውን ንብረት በተመለከተ ከባለቤቷ ጋር አለመግባባት ውስጥ መግባቷን አስታውቃለች። ባሏ ከ11 የመሬት ቦታዎች ውስጥ 10ሩን መሸጡንና እንዲሁም ከ5 መኪኖች ውስጥ 4ቱን መሸጡን ገልጻለች። በተጨማሪም ባለቤቷ አሁን ከምትኖርበት መኖሪያ ቤት ሊያስወጣት በፍርድ ቤት ጉዳዩን እያጣራ እንደሆነም ተናግራለች። በዚህ ሁሉ ውጣ ውረድ ምክንያት አትሌት ገለቴ ለልምምድ መሄድ እንዳቆመችና ላለፉት 1 ዓመት በፍርሃት ምክንያት ከቤት መውጣት እንዳልቻለችም ተናግራለች። አትሌቷ ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለት ቅሬታዋን በገመድ ዳሾ ላይ አቅርባለች። በመጨረሻ መንግስትና ህዝብ እንዲደርሱላትና እርዳታ እንዲያደርጉላት ጥሪ ያቀረበች ሲሆን በዚህ ወቅት አትሌት ገለቴ ቡርቃ የኢትዮጵያ ህዝብና መንግስት ይፍረደኝ ተዘርፌያለሁ በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን አዲስ አበባ ውስጥ ከነመኪናውና ከያዘው ሽጉጥ ጋር ሊያመልጥ ሲል ተይዟል። በቀጣይ መረጃችን በእጮኛው ሞዴል ቀነኒ አዱኛ ሞት ተጠርጥሮ እስር ቤት የቆየው ድምፃዊ አንዱዓለም ጎሳ ከእስር ቤት መውጣቱ ተሰምቷል። የሞዴል ቀነኒ አባት ጠዋት ፍርድ ቤት እንደነበሩና ነገሩ ሁሉ ማለቁን ገልጸው ነበር። ተፈታ ተብለው ለተጠየቁት ጥያቄም እስከ 10 ሰዓት ድረስ አልተፈታም ብለው ነበር። አሁን ባለው መረጃ ግን በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ድምፃዊ አንዱዓለም ጎሳ ባለፈው አርብ ዕለት ክስ ሊመሰረትበት የሚገባው ቀነ ገደብ በማለቁ እንዲሁም አቃቤ ሕግ ከፖሊስ ባገኘው መረጃ ድምፃዊው ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጹ ክሱ ሳይመሰረትበት ምሽት ላይ ከእስር መፈታቱ ታውቋል። በቀጣይ መረጃችን ከካዛንቺስና ፒያሳ በኮሪደር ልማት ተፈናቅለው ፈረንሳይ ለጋሲዮን አካባቢ ሰፍረው የሚገኙ ዜጎች ካሉበት ቦታ በ3 ቀን ውስጥ ልቀቁ ተባሉ። በኮሪደር ልማት የመኖሪያ ቤታቸው የፈረሰባቸውና ወደ ፈረንሳይ ለጋሲዮን አካባቢ በመሄድ ሰፍረው የነበሩ በሺዎች የሚቆጠሩ ዜጎች አሁን ካሉበት ቦታ በአስቸኳይ እንዲነሱ ተነግሯቸዋል። እነዚህ ፈረንሳይ ለጋሲዮን ጉራራ ኪዳነ ምሕረትን አልፎ አንቁርጫ የሚባል ሰፈር ኑሯቸውን ያደረጉ የከተማ ውስጥ ተፈናቃዮች ለመሰረት ሚዲያ በሰጡት ቃል አሁን የት እንደሚሄዱ ግራ እንደገባቸውም ተናግረዋል። ትላንት ምንም ሳያሳውቁን መጥተው ቀለም ቀቡ። እዚህ ደግሞ ህዝቡ ከፒያሳ፣ ከቤላ፣ ከሽሮ ሜዳ፣ ከተክለ ሃይማኖት፣ ከካዛንቺስና ከ05 ተፈናቅሎ እየኖረ ነው የሚሉት አንድ ተፈናቃይ አሁን ተነሱ መባሉ ብዙ ድንጋጤ እንደፈጠረባቸው ይናገራሉ። ይህ ሁሉ ህዝብ ተፈናቅሎ ሲመጣ የተከራየው እዚሁ አንቁርጫ ነው። እጅግ በጣም ብዙ ህዝብ ነው የሚኖረው። አሁን ግን ማስጠንቀቂያ እንኳን ሳይነግሩን ሊያፈርሱት ነው። ወዴት እንሂድ? ብዙ ነፍሰ ጡር ሴቶች በድንጋጤ ታሟል። ሰፈሩ በጣም ብዙ ህዝብ ነው ያለው፣ ግራ ገብቶናል በማለት ፎቶ እንዳያነሱ በፖሊስ ሰፈሩ ታጥሮ እንደሚገኝ ጠቁሟል። ሌላኛው ተፈናቃይ ደግሞ ትላንት 5 ሰዓት ላይ የመንግስት ሰዎች ቀለም ቀብተው ሄደው ስብሰባ እንደጠሩ ይገልጻሉ። በዚህ 3 ቀን ውስጥ ለቃችሁ ውጡ፣ ያላችሁ ቀን እስከ ዛሬ እሮብ ነው ተብለናል የሚሉት ግለሰቡ እቃቸውን ሰብስበው በፍጥነት እንዲወጡ መታዘዛቸውና ሐሙስ ተመልሰው ሲመጡ አንድም ነገር ማውጣት እንደማይችሉ መነገሩን አስረድተዋል። ወደ መጨረሻው መረጃችን ስናመራ የትግራይ ጄኔራል ህወሓትን በመቃወም 4 ሰራዊት ማደራጀታቸውን ተናገሩ። ህወሓትን በመቃወም የትጥቅ ትግል ውስጥ የገቡት ብርጋዴር ጄኔራል ገብረ እግዚአብሔር በየነ በአፋርና በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው የራሳቸውን ሰራዊት ማደራጀታቸውን ተናግረዋል። ከትግራይ ኃይሎች በመለየት የራሳቸውን ሰራዊት እየገነቡ መሆናቸውን የጠቀሱት ብርጋዴር ጄኔራል ገብረ እግዚአብሔር አዲስ ነገር ለመፍጠር ወደ በረሃ መውረዳቸውንና ከፓርቲ ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ገልጸዋል። ጄኔራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ጀምሮ መሆኑንም አስረድተዋል። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር ሲያወግዙ ተቃውሞ ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጄኔራል ገብረ እግዚአብሔር በየነ ናቸው። ይህንንም ተከትሎ የሰራዊቱ አመራሮች ጄኔራል ገብረ እግዚአብሔር በየነን እንዲሁም የሰራዊቱን ውሳኔ የተቃወሙትን ማገዳቸው ይታወሳል። ጄኔራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተብ የሚነጥ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም፣ ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናድርገውም ብለዋል። ለተቃውሟቸው ጠመንጃ ማንሳትን መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግሞ ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጄኔራሉ እኔ ኢንተርናሽናል ጄኔራል ነኝ፣ ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም፣ ህወሓት ፓርቲያችን ነው የሚሉ የእርሱን ሚሊሻ እንደሆኑ ነው የሚቆጠረው፣ ሚሊሻነትን ደግሞ አንቀበልም ብለዋል። ለዛሬ ያዝንላችሁ ርዕሰ ጉዳዮችን እዚህ ላይ ቋጨን። እናንተ የምትሰጡን ድጋፍ ያበረታናልና ላይክ፣ ሼር፣ ሰብስክራይብ በሀሳብ መስጫ ሳጥናችን ውስጥ ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ሰላም ሁኑ።
ካሊድን ጨምሮ ሞት የተፈረደባቸው ኢትዮጵያውያን ፍርዱ መቼ እንደሚፈጸም በትክክል ስለማያውቁ ይህ ሁኔታ ሌላ ጭንቀት እንደፈጠረባቸው ተገልጿል። ምንጩ አክሎም ከእስር ቤቱ አስተዳደር ውስጥ ከሳሂባ ኪያ ከምትባል ሰው የሞት ፍርዱን አፈጻጸም በተመለከተ ሚስጥራዊ መረጃ ማግኘቱን ጠቁሟል። ከሀገሪቱ ንጉስ ጽሕፈት ቤት የወጣው የትዕዛዝ ደብዳቤ ሞት የተፈረደባቸው ሁሉም ሰዎች ከኢድ አል-አድሃ አረፋ በፊት እንደሚፈጸም እንደሚያሳይ መረጃው ያመለክታል። ለዛሬ ያዝንላቸውን ርዕሰ ጉዳዮች እዚህ ላይ ቋጨ። እናንተ የምትሰጡን ድጋፍ ያበረታናልና ላይክ፣ ሼር፣ ሰብስክራይብ በሀሳብ መስጫ ሳጥናችን ውስጥ ደግሞ ኮመንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስከምንገናኝ ሰላም ሁኑ።